በህብረ ቀለማት የደመቀ የኢትዮጵያዊነት ቀን ህብረ ብሔራዊነት በአደባባይ የሚገለጥበት አንዱ የሌላውን ባህልና እሴት የሚገበያይበት ነፃ መድረክ ኢትዮጵያውያን ብዝሃነትን በአንድነት አዋህደው የሚያከብሩበት የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን ህዳር 29 ህዳር 29 1987 ዓ.ም የኢፌዴሪ ህገ መንግስት ጸደቀ። የህገ መንግስቱ መጽደቅ ለኢትዮጵያ ብሔር ብሔረሰቦችና ህዝቦች ባህላቸውን፣ ቋንቋቸውንና ታሪካቸውን በእኩልነት እንዲያሳድጉ እድል ሰጠ። ራስን ከማስተዳደር የራስን እድል በራስ እስከ መወሰን የሚደርስ መብትንም አጎናጸፈ። ይህም በየዓመቱ የብሔር ብሔረሰቦችና ህዝቦች ቀን ታስቦ እንዲውል ምክንያት ሆነ። የብሔር ጭቆና ጥያቄ ነበር። እንግዲህ የ1987ቱ ህገ መንግስት ለነዚህ ነገሮች ለነዚህ ጥያቄዎች ሲነሱ ለነበሩ ጥያቄዎች መልስ ሰጥቷል ማለት ነው። ከዚህ አቅጣጫ እንግዲህ አሁን ብሔር ብሔረሰቦች ከህገ መንግስቱ አኳያ ራሳቸውን በራሳቸው እያስተዳደሩ ያሉበት ሁኔታ ነው ያለው። መነሻው ምንድነው? አብሮነት ነው። አብሮነት ማለት ያው የጋራ ጉዳይ አለን ነው። የግል ጉዳይ ቢኖርንም የጋራ ጉዳይ አለን። በጋራ ሁሉም ባካተተ መልኩ ሁሉም አንጻራዊ በሆነ መልኩ እኩል ተጠቃሚ የሚሆንበት መልኩ አንድ ሀገራችን የበለጠ አጠናክረን ዴሞክራቲክ አድርገን ሁሉም የኔ ናት የሚላት ሀገር መገንባት ያስችላል ነው መነሻው። ይህ ቀን ኢትዮጵያውያን ብዝሃነታቸው አንድነታቸውን ሳያፈርሰው፣ አንድነታቸው ብዝሃነታቸውን ሳያደበዝዘው በጋራ መኖር እንደሚችሉ በአደባባይ የሚያሳዩበት መድረክ ነው። የብሔር ብሔረሰቦችና ህዝቦች ቀን በየዓመቱ በተለያዩ ከተሞች ይከበራል። ይህም ብሔር ብሔረሰቦችና ህዝቦች እርስ በርሳቸው እንዲተዋወቁ የተለያዩ ባህላዊ እውቀቶቻቸውንና እሴቶቻቸውን እንዲለዋወጡና ኢትዮጵያዊ አንድነታቸውን እንዲያጠናክሩ መልካም አጋጣሚን የሚፈጥር ነው። የተለያዩ ክልሎች ባህላዊ የጨፋፈር አልባሳትን አውቀንበታል። የእኛን ማስተዋወቀናል ማለት ይህ ውህደታችንን በጣም ያጠናክራልና አንድም ብዙም እንደሆነ የሚያሳይ ስለሆነ እንዲያ ነገር መበረታታት አለበት ነው የምለው። የእህትና የወንድማማችነትን እንትን ስናጎለብተው ፍቅር ሲኖረን ስንከባበር እየጎለበተ ይሄዳል ብዬ አምናለሁና ዋና መከባበርና መፈቃቀሩ ነው። መቻቻል ሲኖርበት የበለጠ የተሻለ ነገር ያመጣል ብዬ ገምታለሁ። መላው የኢትዮጵያ ህዝቦች እርስ በራሳቸው እንዲተዋወቁ፣ እንዲከባበሩ፣ አንዳቸው የአንዳቸውን ባህል፣ አንዳቸው የአንዳቸውን ማንነት፣ አንዳቸው የአንዳቸውን ቁስል፣ አንዳቸው የአንዳቸውን ደስታ እንዲጋሩ፣ እንዲያውቁ፣ እንዲተዋወቁ፣ እንዲተባበሩ ለማድረግ ከፍተኛ አስተዋጽኦ ነው ያለው። እያንዳንዱ ብሔር ብቻውን ሙሉ አይደለም። ከእያንዳንዱ ብሔር ወግ፣ ማዕረግ፣ ቋንቋ፣ ባህል ይሰንቃል፣ ይማራል። በዓሉ ለብሔር ብሔረሰቦችና ህዝቦች የባህል ብዝህነት ዕውቅና ለመስጠት፣ እኩልነትን ያለ ልዩነት ለማስተናገድ፣ አንድነትንና ሰላምን ለማጽናት፣ ስለ ነገይቱ ኢትዮጵያ በጋራ ተገናኝተው እንዲመክሩም የላቀ ፋይዳ እንደሚኖረውም ይታመናል። ይህ በዓል እንግዲህ መከበሩ እጅግ በጣም ትልቅ ፋይዳ አለው። አንድነትን ያጠናክራል። በዛ ላይ ደግሞ የብሔረሰብ ማንነት፣ ቋንቋው፣ ታሪኩ፣ ባህሉ የሚወጣበት ነው። ለዓለም እናስተዋውቀበት ነው። በበዓሉ ላይ የሀገር ውስጥ ቱሪስትና የውጭ ሀገር ቱሪስቶች ይሳተፋሉ። ይህ ደግሞ የኢትዮጵያ ማንነት ለዓለም እናሳይበት ነው። ባህላችንን፣ ቋንቋችንን ከሌሎች ብሔረሰቦች ጋር በጋራ በመሆን የምናውቅበት
የምንረዳዳበት የምንተዋወቅበት አንድ መሆናችንን እናውቅበት በዓል ነው ይሄ በዓል። የምንዋደድበት ሁላችንም እንዋደዳለን። እነሱ የኛን ባህል የሚያዩት ነገር አለ፣ እነሱ እኛን የምናየው ነገር አለ። አንድ ግን የምናስበው ነገር አለ። አንድ ሀገር እንዳለን በአንድ ጥላ ስር እንዳለን ይሄ እዛ ክፍል እዚህ ክፍል መሆናችን ነው እንጂ ሀገራችን በአንድ ጣራ ስር እንዳለን የምናይበት በዓል ነው ይሄ በዓል። የህዝብ ለህዝብ ግንኙነቱና አንድነቱ በተሳሰረ ቁጥር ባህላችን የምንለዋወጠው እሴቶቻችን ብዙ ናቸው። እንኳን በብሔር ብሔረሰቦች አለን በግለሰቦች ደረጃ እኔ እናንተ ያለን የተለያዩ ስጦታዎች አሉ፣ መክሊቶች አሉ። እነዛን መቀያየር ማለት ለሀገር ግንባታ ቀጥተኛው መንገድ ላይ ያስኬዳል። ባልተማከለ አስተዳደር ብሔር ብሔረሰቦች በዓሉን ሲያከብሩ ለሀገር ግንባታ የሚያደርገው አስተዋጽኦ ምንድነው የሚለውን በሶስት መንገድ ላየው እችላለሁ። እኔ ለምሳሌ አንደኛው በብዝሃነት ውስጥ አንድነትን ማምጣት አንዱ ግብ ነው ለምሳሌ። ሁለተኛው ደግሞ የዲሞክራሲያዊና ህገ መንግስታዊ ስርዓትን ማስረጫ መንገድ ወይም ማስረጽ የምንችልበት መንገድ ነው ብዬ ነው የማየው። ሶስተኛው ደግሞ ዘላቂ ልማትንና ሰላምን የምናመጣበት መድረክ አድርጌዋለሁ። ህዝቦች እርስ በራሳቸው እንዲተዋወቁ ይረዳቸዋል። እርስ በራስ ስትተዋወቂ ደግሞ እርስ በራስ መደማመጥ ይመጣል። አንዱ የአንዱን ችግር ለመረዳት በአንዱ እግር ስር ቁጭ ማለት አስተሳሰቦች ይመጣሉ ማለት ነው። ዝም ብሎ ከሩቅ ሆኖ ከመበየን የከሌ ብሔር እንዲያደረገ የከሌ ብሔር እንዲያደረገ ከማለት ይልቅ ያ ለምን ተደረገ የሚለውን በዛ ብሔር ስር ቁጭ ብሎ ያንን ብሔር በደንብ እንድናቀው እንዲገባን ያደርጋል ማለት ነው። ስለዚህ እርስ በራሳቸው በተቀራረቡ ቁጥር አንደርስታንድ ይደራረጋሉ፣ በደንብ ይግባባሉ። ይሄ ደግሞ አላስፈላጊ የሆኑ ግጭቶችን በማስወገድ እኔ መንግስት ለሚያደርገው የዚህ የሰላም ግንባታ የሀገረ መንግስት ግንባታ የራሳቸው የሆነ አስተዋጽኦ አላቸው ብዬ አስባለሁ። ለገዢ ትርክት ወይንም ለብሔረ መንግስት ግንባታ በጣም ትልቅ ጠቀሜታ አለው። ምክንያቱም እንደምናውቀው ሀገራችን ኢትዮጵያ የብዝሃ ብሔሮች ሀገር ነች። ብዝሃ ብሔሮች የሚገኙበት ነው። ስለዚህ ሁሉም ሰው በራሱ ቋንቋ የሚስተናገድበት ሀገር ከመፍጠር ሀሳብ ሁሉም ሰው በራሱ ቋንቋ የሚስተናገድበት ሁኔታ ከመፍጠር አኳያ በጣም ትልቅ አስተዋጽኦ አለው ብዬ ነው የማስበው። ሁሉም ብሔሮች በኢትዮጵያ አማካኝነት በኢትዮጵያ ውስጥ እኩል መሆናቸውን ለመግለጽ ይጠቅማል ብዬ ነው የማስበው። ህብረ ብሔራዊ አንድነትን የሚከተል ትርክት ነው የምንከተለው። ይህም ብዝሃነታችንን ወስደን ከዛ ባሻገር ደግሞ ሀገራዊ አንድነታችንን አስጠብቀን እኛ የኢትዮጵያ ብዝሃ ባህል ማንነት ስላለን ይሄንን ብዝሃ ማንነትና ባህል አንድ ላይ አጣምረን የሚያስተሳስረን ደግሞ የኢትዮጵያዊነት ገመድ ስላለ በዚህ ላይ ተሳስረን አገራዊ ትርክትን ከመገንባት አንጻር ይህ በዓል ከፍተኛ አስተዋጽኦ አለው ብዬ መውሰድ ይችላል። ኢትዮጵያ ህብረ ብሔራዊ ሀገር ናት ብለን ስንል ከአንድ በላይ የሆኑ ማንነቶች፣ ከአንድ በላይ የሆኑ ብሔሮች፣ ከአንድ በላይ የሆኑ ቋንቋዎች፣ ከአንድ በላይ የሆኑ አስተሳሰቦች፣ ከአንድ በላይ የሆኑ አሰፋፈር፣ ጸጉር አሰራር፣ ኢቭን ንጽረተ ዓለም የሚታይበት መንገድ ፐርስፔክቲቭ የሚያይ እያንዳንዱ ብሔር ብሔረሰብ ጋር ብትሄድ ስለ ዓለም ስለ ተለያየ ነገሮች ግጭት አፈታት ስርዓቶች ማለት ይቻላል ያስተራረስና ያበላል ያመጋገብ ስርዓቶች ማለት ይቻላል። እነዚህ ሁሉ ነገሮች በሙሉ ኢትዮጵያ መልከ ብዙ ማንነት ያላት ሀገር ናት የሚለውን ይገልጻል የሚል እምነት አለኝ። የኢትዮጵያ ህዝቦች በማንነታቸው እንዲኮሩ በማንነታቸው ኮርተው አበቃ በጋራ ጉዳዮች ላይ ደግሞ የጋራ ትርክት ገንብተው የጋራ ህልም ይዘው ሀገራችንን ጸንታ እንድትቀጥል ሉዓላዊነቷ እንዲከበር ለማድረግ ደግሞ የጋራ አጀንዳ ያስፈልጋል። ይሄን የጋራ አጀንዳ ለማድረግ ሰው መጀመሪያ መከበር አለበት፣ በማንነቱ መከበር አለበት። እየተከበረ ያለው የኢትዮጵያ ብሔር ብሔረሰቦች በዓል ይሄን ህብረ ብሔራዊነታችን እንደተጠበቀ ሆኖ አገራዊ አጀንዳዎች ላይ የጋራ መግባባት ለመፍጠር በተለይ ብሔራዊ ትርክትን ለመገንባት ሁነኛ አስተዋጽኦ ያደርጋል። የኢትዮጵያውያን ብዝሃ ባህል፣ ታሪክ፣ እሴትና የተፈጥሮ መስህብ በአንድ ላይ ለዓለም የሚያስተዋውቁበት
የተጀመሩ ታላላቅ ሀገራዊ ፕሮጀክቶችን በጋራ ለማሳካት ብሔር ብሔረሰቦችና ህዝቦች ቃል ኪዳናቸውን የሚያጸኑበት በመሆንም ጭምር ያገለግላል። እድገትና ስለ ዘላቂ ሰላም ዜጎች ውይይት እንዲያደርጉ ያስችላቸዋል ማለት ነው። ለምሳሌ በተለይ በጋራ ሰዎች በሚመጡበት ጊዜ ኮሌክቲቭ አክሽን እንድንወስድ ያደርገናል፣ ወይም በጋራ ጉዳያችን ላይ የጋራ ራዕይ እንዲኖረን ያስችለናል ማለት ነው። በተጨማሪም ደግሞ የፊውቸር ማለት የወደፊት እጣ ፋንታችንን የወደፊት አንድነታችንን ለምሳሌ ብዙ ብንሆንም አንድ ነን በሚለው መርህ መሰረት ፊውቸር አክሽናችንን ወይም የወደፊት ራዕያችንን የምናውቅበት መድረክ ሆኖ ያገለግላል። የዘንድሮ የብሔር ብሔረሰቦችና ህዝቦች ቀን በጠንካራ የሥራ ባህላቸው የሚታወቁትና የበርካታ ብሔሮች መናኸሪያ በሆነችው ማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ ለማክበር ዝግጅት እየተደረገ ነው። የመጀመሪያው እና ዋናው ትልቁ ጉዳይ እንግዶችን ለመቀበል ወይም ለማሳረፍ የሚያስችሉ ሆቴል በበቂ ሁኔታ አዘጋጅተናል። በተለያየ ደረጃ ያሉ እንግዶች አሉ። ሁሉም ሊስተናገድበት የሚችል ተዘጋጅቷል። ባህል ቡድን አለ። ከ1500 በላይ የባህል አምባሳደሮች፣ የባህል ቡድን በልምድ እንላቸዋለን፣ የባህል አምባሳደሮች ናቸው። እነሱም የሚያርፉበት ቦታ ተዘጋጅቷል። ስለዚህ በፕሮግራሙ ላይ ተሳታፊ ሆነው የሚጠሩ ሰዎች የሚያርፉበት ቦታ በቂ እና ንጹህ ክትትል የተደረገባቸው ቦታዎች ተዘጋጅተዋል። ሁለተኛው ሲምፖዚየም የሚከናወንበት አዳራሽ ነው። ኩነት ነው። አንድ ኩነት ስለሆነ ሲምፖዚየም ይሄ በቂ አዳራሽ እየተዘጋጀ ነው ያለው። እስከ 1500 ሰው የሚይዝ በሁሉም መስክ ዝግጅት መደረጉን ማረጋገጥ እጅግ በጣም ያስፈልጋል። ይሄ ክልል በነገራችን ላይ በጣም በርካታ ብሔር ብሔረሰቦችና ህዝቦች የሚኖሩበት ነው። ዝም ብሎ የ10 ብሔር ብሔረሰቦች የተዋቀረ ክልል ነው ብንልም የሀገራችን ህዝቦች የሚኖሩበት ክልል ነው። ሰዎች ሰርተው የሚኖሩበት፣ ተከብረው የሚኖሩበት፣ ተከባብረው የሚኖሩበት ክልል ስለሆነ ትልቅ ነው ትርጉሙ እዛ ላይ በዓሉን ስናከብር ማለት ነው። በብዝሃ ማንነት ውስጥ አንድነትን ለማጽናት እርስ በርስ መከባበር፣ መተሳሰብና መቻቻል ግድ ይላል። የኢትዮጵያ ብሔሮች ብሔረሰቦችና ህዝቦችም አንዱ የአንዱ አካል መሆኑን ተገንዝበው ለህብረ ብሔራዊ ኢትዮጵያ ግንባታ ሊተጉ ይገባል።